ጤና ይስጥልኝ። ሰኔ 8 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ መኮይ ከተማ ውስጥ መሽገው በነበሩ የአገዛዙ የኮማንዶ የሚሊሻ የፖሊስና የካድሬ ስብስብ ላይ በተፈጸመ የሞርተር ጥቃት ከ10 በላይ ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀ። የሞርተር ጥቃቱ የተፈጸመው በወታደራዊ ካምፑ ላይ ሲሆን ሙትና ቁስለኛ ከተደረጉት በተጨማሪ የአገዛዙ ወታደሮች ወታደራዊ ንብረቶች ዶግ አመድ መደረጋቸው ታውቋል። በጥቃቱ ሳቢያ ከቆሰሉት መካከል 4ቱ በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙም ታውቋል። ታደምጡታላችሁ። በተያያዘ ዜና በመኮይ ከተማ ሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይ ከባድ የሆነ የጨበጣ ውጊያ ተከፍቶ በርካቶች ሙትና ቁስለኛ መደረጋቸው ተሰምተዋል። በሸዋ ጠቅላይ ግዛት የአሳምነው እዝ አርበኞች በጠላት ላይ የሚወስዱት የጨበጣም የደፈጣና የስቦ መምታት እርምጃን አጠናክረው በመቀጠል የጠላት ኃይልን እያፍረከረኩት ይገኛሉ። ታደምጡታላችሁ። በሌላኛው መረጃችን በፋኖ አስተማማኝ ጥበቃና አስተዳደር የ6ኛና የ8ኛ ክፍል ክልል አቀፍ ማጠቃለያ ፈተና በሰላም መጀመሩ ተገለጸ። የብልጽግና መዋቅር በፈረሰባቸው ቀጠናዎች የፋኖ መንግስት የትምህርት ሂደቱን በበላይነት እያስፈጸመ መሆኑም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸውና በበላይነት በሚያስተዳድራቸው ቀጠናዎች ዛሬ ሰኔ 8 2018 ዓ.ም ጀምሮ የ6ኛና የ8ኛ ክፍል ክልል አቀፍ ማጠቃለያ ፈተናን ያለምንም የጸጥታ ችግር እየሰጠ መሆኑ ታውቋል። ታደምጡታላችሁ። በሌላኛው መረጃችን የአሜሪካዋ ጆርጂያና ፔንሲልቪያ ግዛቶች ለአፍሪካውያን የነጻነት ተምሳሌት ለሆነው ለታላቁ የአድዋ ድል በይፋ እውቅና በመስጠት መጋቢት 2 ማለትም ማርችቱ የአድዋ ድል መታሰቢያ ቀን ሆኖ እንዲከበር ታሪካዊ ውሳኔ አሳለፉ። ይህንን ዓለም አቀፋዊ እውቅናን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ ቢሮ በኩል የምስጋናና የአቋም መግለጫ ያወጣ ሲሆን የጀግኖች አባቶቻችን ታሪክን በማጉደፍ አገራችንን እያፈረሰ ያለውን አምባገነኑንና ጸረ ሕዝብ የሆነውን ስርዓት በፋኖ ክንድ ታግሎ ለመጣል ያለውን ቁርጠኝነት አስታውቋል። ታደምጡታላችሁ። በሌላኛው መረጃችን የብልጽግናው ጦር ልክ እንደ እምቧይ ካብ እየተናደ ፋኖን መቀላቀሉን ቀጥሏል። የምኒልክ ዕዝ የመከላከያ መኮንኖችንና አባላትን ከነሙሉ ዘመናዊ ትጥቃቸው በደማቅ ሁኔታ መቀበሉን አስታውቋል። አማራ ፋኖ ብሔራዊ ንቅናቄ የጀመረው ስልታዊ የስቦ ማስከዳት ኦፕሬሽን ከፍተኛ ስኬት እያቀዳጀው እንደሆነም ተነግሯል። ተደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። ከቀናት የኔትወርክ መቆራረጥ በኋላ ለተፈጠረ የመረጃ መቆራረጥ ከወዲሁ ይቅርታ እየጠየቅን የዛሬ ሰኔ 8 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ መኮይ ከተማ ውስጥ መሽገው በነበሩ የአገዛዙ የኮማንዶና የሚሊሻ የፖሊስ እንዲሁም የካድሬ ስብስቦች ላይ በተሰነዘረ መብረቃዊ የሞርተር ጥቃት 10 ወታደሮች ሲገደሉ በርካቶች መቁሰላቸው ታወቀም። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የሙሐመድ ቢሆነኝ ኮር አስቴጎማ ተራራ ክፍለ ጦር በመኮይ ከተማ መሽገው በነበሩ የአገዛዙ ኃይሎች ላይ የተቀናጀና መብረቃዊ የሞርተር ጥቃት ፈጽመዋል። የእዙ ህዝብ ግንኙነት መምሪያ ዛሬ ሰኔ 8 2018 ዓ.ም ባወጣው ይፋዊ መረጃ መሰረት ጥቃቱ የተሰነዘረው በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ ውስጥ መደበቂያቸውን ባደረጉ የብልጽግና ካድሬዎች፣ ሚኒሻዎች፣ ፖሊሶችና የኮማንዶ አባላት ላይ ነው። ክፍለ ጦሩ በከተማ በሚገኘው የፖሊስ ጣቢያ ላይ ባደረገው የሜካናይዝድ ሞርተር ጥቃት የብልጽግናው ስርዓት አባላት የሆኑ 10 ወታደሮች ሙሉ በሙሉ መደምሰሳቸው ታውቋል። ከተሰነዘረባቸው ከባድ ጥቃት የተነሳ 4ቱ ወታደሮች ክፉኛ ቆስለው በአሁኑ ወቅት በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙም ታውቋል። በተያያዘ ዜናም የብልጽግና አስተዳደር ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይ ጥቃት መፈጸሙ ተገልጿል። በዚህ ጥቃት ቁጥራቸው በውል ያልታወቁ በርካታ የልዩ ዘመቻ አባላት ሲገደሉ በርካቶች ክፉኛ መቁሰላቸው ታውቋል። አስቴጎማ ተራራ ክፍለ ጦር ጀግኖች ያከናወኑት ይህ የተቀናጀ ስልታዊ የከተማ ውስጥ ጥቃት በቀጠናው በአገዛዙ መዋቅር ላይ ከፍተኛ ድንጋጤና መፍረክረክን መፍጠሩን እዙ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው ጦር ልክ እንደ እምቧይ ካብ እየተናደ ፋኖን መቀላቀሉን ቀጥሏል።
ምኒልክ ዕዝ የመከላከያ መኮንኖችንና አባላትን ከነሙሉ ዘመናዊ ትጥቃቸው በደማቅ ሁኔታ መቀበሉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የጀመረው ስቦ ማስከዳት ኦፕሬሽን ከፍተኛ ስኬት እያስመዘገበ ይገኛል ተብሏል። የብልጽግናው መከላከያ ሰራዊት አባላት አገዛዙ አገርን ወደ መቀመቅ እየከተተ መሆኑን በመረዳት ልክ እንደ እምቧይ ካብ እየተናዱ ወደ ህዝባዊ ፋኖ እየተቀላቀሉ ሲሆን በዛሬው ዕለት ማለትም ዛሬ ሰኔ 8 2018 ዓ.ም ከፍተኛ የጦር መኮንኖችና መሰረታዊ ወታደሮች ከነሙሉ የጦር መሳሪያዎቻቸው ለፋኖ እጃቸው መስጠታቸው ታውቋል። መነሻቸውን ከላስታ ወረዳ ብልባላ ከተማና ከዋግኽምራ ብሔረሰብ አስተዳደር ዞን አዚላ ያደረጉ ሁለት የመከላከያ የጦር መኮንኖችና ሁለት መሰረታዊ ወታደሮች በድምሩ 4 የአገዛዙ ሰራዊት አባላት አምባገነኑን ስርዓት በይፋ በመቃወም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አባላቱ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር 30ኛ ክፍለ ጦር ቃኞችን ተቀላቅለዋል። አንደኛ 50 አለቃ መኩሪያ ባተ ይሁን ከ38ኛ ክፍለ ጦር መሐንዲስ፣ ሁለተኛ 10 አለቃ ይረፍ ደምሴ ከ38ኛ ክፍለ ጦር መሐንዲስ፣ ሶስተኛ ናትናኤል አቤል የሻለቃ ኦርዲናንስ፣ አራተኛ መሰረታዊ ወታደር ደረጃ አሸናፊ ወደ ፋኖ የገቡት ናቸው። እነዚህ ሰብአዊ ህሊናቸው የገዛቸው መከላከያ አባላት ወደ ወገና ኃይል ሲመጡ ባዶ እጃቸውን ሳይሆን ያገዛዙን አቅም የሚያዳክምና የፋኖን ክንድ ይበልጥ የሚያጠናክር ከባድ ሰነድና ትጥቅ ይዘው ገብተዋል። ወታደሮቹ አንድ ዘመናዊ ጥቁር ስናይፐር፣ 3 ጥቁር ክላሽንኮቭ ጠመንጃ፣ አንድ የሃይተር ወታደራዊ መገናኛ ራዲዮ፣ 3 የስናይፐር ካዝናዎችና 4 የደረትና የወገብ ትጥቆችን እንዲሁም 420 የክላሽ ተተኳሽ ጥይቶችና 56 የስናይፐር ጥይቶችን 8 የኃይል ሚዛን የሚቀይሩ የእጅ ቦምቦች እንዲሁም ጥብቅ ሰነድ እንደያዙ ነው ፋኖን የተቀላቀሉትም። እነዚህ ወታደሮች የ30ኛ ክፍለ ጦር የፋኖ ከፍተኛ አመራሮችና አባላት እጅግ ደማቅና ወንድማማችነት የተሞላበት አቀባበል አድርገውላቸዋል። በተደረገላቸው የክብር አቀባበል ከፍተኛ ደስታ እንደተሰማቸው የገለጹት ወታደሮቹም የብልጽግና መንግስት ሀገራችን ኢትዮጵያን ወደማትወጣበት መቀመቅና መበታተን ውስጥ እየከተታት መሆኑን ዘግይተን ብንረዳውም አሁንም አልረፈደምና ህዝባችንን ለመካስ ብሎም ኢትዮጵያን ከመፍረስ ለመታደግ ከጀግናው ፋኖ ጎን ሆነን የስርዓቱን ግብዓተ መሬት እናፋጥናለን ሲሉ ቃላቸውን ሰጥተዋል። የምኒልክ ዕዝ 30ኛ ክፍለ ጦር ያወጣው መረጃ እንደሚጠቁመው ይህ የስቦ ማስከዳት ስራ ውጤታማ ከመሆኑ የተነሳ ከወደ ውጊያ ከሚማረካው ውጭ ብቻ ባለፈው 1 ወር ጊዜ ውስጥ 3 ጥቁር ስናይፐር ከ20 በላይ ጥቁር ክላሽንኮቭ መሳሪያና በርካታ ወታደራዊ ቁሳቁሶች መቀበሉን ገልጿል። ይህ ሁኔታ በብልጽግና መከላከያ ሰራዊት ውስጥ ያለውን መበስበስና ፍርሃት፣ በአንጻሩ ደግሞ የፋኖን የሞራልና የስትራቴጂ የበላይነት በግልጽ ያሳየ መሆኑን የፖለቲካ ተንታኞች አክለው እየገለጹ ይገኛሉ። በሌላኛው መረጃችን በፋኖ አስተማማኝ ጥበቃና አስተዳደር ስር የ6ኛና የ8ኛ ክፍለ ክልል አቀፍ ማጠቃለያ ፈተና በሰላም መጀመሩ ተገለጸ። የብልጽግና መዋቅር በፈረሰባቸው ቀጠናዎች የፋኖ መንግስት የትምህርት ሂደቱን በበላይነት እያስፈጸመ መሆኑ ታውቋል። አማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸውና በበላይነት በሚያስተዳድራቸው ቀጠናዎች ዛሬ ሰኔ 8 2018 ዓ.ም መጀመር የነበረበት የ6ኛና የ8ኛ ክፍል ክልል አቀፍ ማጠቃለያ ፈተናን ያለምንም የጸጥታ ችግር በሰላም ማስጀመሩ ተነግሯል። የፋኖ አርበኞች የፈተና ቁሳቁስ ስርጭትን፣ የተማሪዎችንና የመምህራን ደህንነትን በበላይነት እያስጠበቁ እንደሚገኙ የተገለጸ ሲሆን ይህም ፋኖ ለአንገብጋቢ የትውልድ ግንባታና ትምህርት የሰጠውን የላቀ ትኩረትና የመንግስትነቱን እምቅ አቅም ያሳየበት አጋጣሚ ነው ተብሏል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ዋንታ ባተ ኮር ስር የምትገኘው ታላቋ ጉና ክፍለ ጦር በምትንቀሳቀስበት ቀጠና የፋኖ ጣቢያዎች ሙሉ ቁሳቁስ በክፍለ ጦሩ አርበኞች ሙሉ እጀባና ጥበቃ ተደርጎላቸው ያለምንም የጸጥታ ችግር በየጣቢያው ተሰራጭተዋል። ፋኖ ቀደም ሲል በትምህርት ገበታ ላይ የነበረውን እገዳ አንስቶ ትምህርት እንዲጀመር መፍቀዱ የሚታወስ ሲሆን ፈተናው ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችም ሙሉ በሙሉ ተጠናቀው መቆየታቸው ተነግሯል። ይህ የዘንድሮ የ6ኛና የ8ኛ ክፍል ክልል አቀፍ ፈተና ያለምንም እንከን እንዲጀመር ጀግናው ፋኖ የአንበሳውን ድርሻ አበርክቷል። ይህ ስኬት ሊመዘገብ የቻለው ፋኖ ከተማሪዎች ከወላጆችና ከመምህራን ጋር ባለፉት ተከታታይ ወራቶች ባካሄዳቸው ውጤታማ ውይይቶች መሆኑ የተገለጸ ሲሆን ተማሪዎች በስነ ልቦና ሳይሸበሩ በትምህርት ገበታቸው ላይ ብቻ ትኩረት አድርገው ውጤታማ እንዲሆኑ ምቹ ሁኔታን በመፍጠር ረገድ አይተኬ ሚና በመጫወቱ ነው ተብሏል። በአሁን ሰዓት በሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር የፖለቲካ ዘርፍ ኃላፊ መምህር አርበኛ ማረ ንደግ እየተመራ ሁሉም ስራ አስፈጻሚ በስራ ያሉት ከ5 ብርጌዶችና የወረዳው ፋኖ ጊዜያዊ መንግስት የተወጣጣ ግብረ ኃይል የስራ ስምሪት በመስጠት ፈተናውን በሰላም እየሰጠ ይገኛል። ይህ የጸጥታና የክትትል ስራው ፈተናው
ሙሉ በሙሉ እስኪጠናቀቅ ድረስ የሚቀጥል ሲሆን በተፈጠረላቸው አስተማማኝ ሰላም ምክንያት ተማሪዎች አቅማቸውን እንዲያሳዩ ትልቅ በር ከፍቶላቸዋል። በተመሳሳይ ዜና በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር በሚያስተዳድራቸው 5 ወረዳዎች በሚገኙ ትምህርት ቤቶች የ6ኛ ክፍልና የ8ኛ ክፍል ማጠናቀቂያ ፈተና በይፋ አስጀምረዋል። ፈተናው ከመጀመሩ በፊት የነበሩ ቅድመ ዝግጅት ስራዎች ሙሉ በሙሉ በፋኖ ጸጥታ አስከባሪነትና አስተባባሪነት የተጠናቀቁ ሲሆን ከዛሬ ሰኔ 8 2018 ዓ.ም ጀምሮ ኮሩ በሚያስተዳድራቸው በሁሉም የፈተና ጣቢያዎች ፈተና በተሳካ ሁኔታ እየተሰጠ እንደሚገኝ ከስፍራ የደረሰን መረጃ ያረጋግጣል። ይህ በእንዲህ እንዳለ የብልጽግና መንግስት የጸጥታ መዋቅር በፈረሰባቸው በእነዚህ ሰፊ ቀጠናዎች የፋኖ ጊዜያዊ መስተዳድሮች ማህበራዊ አገልግሎቶችን በተለይም የትምህርት ሂደቱን ያለምንም መስተጓጎል ማስቀጠላቸው ህዝቡ በፋኖ መዋቅር ላይ ያለውን አመኔታ ይበልጥ እንዲያጠናክር እንዳደረገው የመረብ ሚዲያ የግንባር ጋዜጠኞች ለማረጋገጥ ችለዋል። በሌላኛው መረጃችን ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ የስልጣን መዋቅርን እያጠናከረ መሆኑን አስታወቀም። በእነማይና በነብሴ ሳር ምድር ወረዳዎች ከማህበረሰቡ ጋር ጥልቅ ውይይቶች መካሄዳቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናን አምባገነን መዋቅር ሙሉ በሙሉ ባፈረሰባቸውና ነጻ ባወጣቸው ቀጠናዎች ከህዝቡ ጋር የሚያደርጋቸው ሁለንተናዊ ውይይቶችና የጊዜያዊ መንግስት ምስረታ ስራዎችን አጠናክሮ ቀጥሏል። በእነማይና በነብሴ ሳር ምድር ወረዳዎች የተካሄዱት ሰፋፊ ህዝባዊ መድረኮች የትግሉን ወቅታዊ አሸናፊነት ያበሰሩ ሲሆን ማህበረሰቡም በአምባገነኑ የአብይ አህመድ ስርዓት ይልቅ በፋኖ ህዝባዊ መስተዳደር ላይ ያለውን ሙሉ አመኔታና አጋርነት በተግባር እያሳየ ይገኛል። በእነማይ ወረዳ ዘብች ኢየሱስ ቀበሌ ከሚገኙ የተለያዩ የማህበረሰብ ክፍሎች ጋር በህልውና ትግል ወቅታዊ ሁኔታዎችና በህዝቡ አስተዳደር ስራዎች ላይ ሰፊና ፍሬያማ ውይይት ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርና በእነማይ ወረዳ ጊዜያዊ መንግስት አመራሮች በጋራ በመሩት በዚህ ስብሰባ ላይ ስለ አማራ ህዝብ የህልውና ትግል አሁናዊ አሸናፊነትና ቁመና በሰፊው ግንዛቤ ተሰጥቶበታል። በቀበሌው ደረጃ ስላለው የፍትህ አሰጣጥ፣ ስለ መልካም አስተዳደርና ስለ ህገወጥ የደንና መሬት ወረራ መከላከል እንዲሁም ስለ ፋይናንስና ሎጂስቲክ አሰባሰብ ሂደቶች በሰፊው በውይይት ተቀስቅሷል። ለቀበሌው ጊዜያዊ መንግስት የሥራ መሪዎች ትግሉንና ህዝቡን በቅንነት ማገልገል የሚችሉበት ቀጣይ አቅጣጫም ተቀምጧል። በውይይት መድረኩ ላይ የተገኙት ነዋሪዎች እንደተናገሩት የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ የሆነ የዘር ማጥፋት በደልና ጭቆና እያደረሰ ቢገኝም ይህንን አረመናዊ ስርዓት ለመገርሰስና ክብራችንን ለመመለስ መስዋዕትነት እየከፈለ ከሚገኘው ከጀግናው የአማራ ፋኖ ጎን በሙሉ አቅማችን እንቆማለን በማለት ጽኑ አቋማቸውን ገልጸዋል። በተመሳሳይ ዜና በነብሴ ሳር ምድር ወረዳ ከዞባር ይቋንዳ ቀበሌ ነዋሪዎች ጋር የተጀመረው ህዝባዊ ውይይት ተጠናክሮ ቀጥሏል። በመድረኩ ላይ የተገኙት የፋኖ የፖለቲካና ወታደራዊ አመራሮች የትግሉን አሁናዊ ስትራቴጂካዊ ከፍታና የድርጅቱን መቃቀም ለህዝቡ አስረድተዋል። ፋኖ በአሁኑ ወቅት ከጥላት ብልጽግና ቡድን በተሻለ ሁኔታ የላቀ ዲፕሎማሲያዊ ቅቡልነትን በዓለም አቀፍ መድረኮች ላይ በመፍጠሩ ቀጠናዊና ዓለም አቀፋዊ ተቀባይነቱን በከፍተኛ ደረጃ መጨመሩን በርካታ አጋር ኃይሎች ማፍራት መቻሉን ገልጸዋል። ይህም የብልጽግናን ዕድሜ አሳጥረው በአጭር ጊዜ ታሪካዊ ድልን ለመቀዳጀት ትልቅ ዕድል መፍጠሩ ተብራርቷል። በማህበረሰቡ በኩል በቀበሌ ውስጥ እያገለገሉ ባሉ ጊዜያዊ አመራሮች ላይ ሰፊና ገንቢ አስተያየቶች የተሰጡ ሲሆን አመራሮቹ ለተነሱ ጥያቄዎች ተገቢውን ምላሽ ሰጥተዋል። በህዝቡ አስተያየት መሰረት ግንባታና ማስተካከያ የሚያስፈልጋቸውን ክፍተቶችን በመለየት በቀጣይ በጥያቄዎች መሰረት የአመራር ማስተካከያ ስራዎችን ለመስራት የሚያስችል መመሪያና የስራ አቅጣጫ ተቀምጧል። የአማራ ህዝብ የትግሉ ዋና ባለቤት በመሆኑ የፋኖ አመራሮች በየጊዜው በየቀበሌው በመገናኘት የማህበረሰቡን አንገብጋቢ ችግሮች እያወያዩ የመለየትና አስቸኳይ መፍትሄዎችን የመስጠት ሂደቱን አጠናክረው እንደሚቀጥሉ በአጽንኦት አስታውቀዋል። ይህ የፋኖ የህዝብ ለህዝብ ግንኙነትና የመንግስትነት ተግባር ወራሪው የብልጽግና ጦር ዳግም ወደ ቀጠናው እንዳይመለስ ህዝባዊ ግንቡን ይበልጥ እንዳጠናከረበትም ተመላክቷል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የአሜሪካዋ ጆርጂያ እና ፔንሲልቪያ ግዛቶች ለአፍሪካውያን የነጻነት ተምሳሌት ለሆነው ታላቁ የአድዋ ድል በይፋ እውቅና በመስጠት መጋቢት 2 ማለትም ማርች 2 የአድዋ ድል መታሰቢያ ቀን ሆኖ እንዲከበር ታሪካዊ ውሳኔ ማሳለፋቸው ተሰምቷል። ይህንን ዓለም አቀፋዊ እውቅና ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ ቢሮ በኩል የምስጋናና የአቋም መግለጫ የወጣ ሲሆን የጀግኖች አባቶቻችን ታሪክን በማጉደፍ አገራችንን እያፈረሰ ያለውን አምባገነኑንና ጸረ ሕዝብ የሆነው ስርዓትን በፋኖ ክንድ ታግሎ ለመጣል ቃሉን አድሷል። በዓለም አቀፍ ደረጃ የጥቁር ሕዝቦች የነጻነት የሉዓላዊነትና የክብር ተምሳሌት የሆነው የአድዋ ድል በአሜሪካ የፖለቲካ መድረክ ትልቅ ስፍራ አግኝቷል። የጆርጂያ ግዛት የህዝብ ተወካዮች ምክር ቤት አባላት በቅርቡ ባሳለፉት ታሪካዊ ውሳኔ ማርችቱ ማለትም የካቲት 23 በግዛቲቱ የአድዋ ድል መታሰቢያ ቀን ሆኖ በይፋ እንዲከበር በሙሉ ድምፅ አጽድቀዋል።
ይህ የውሳኔ ሐሳብ የአድዋ ድልን 130ኛ ዓመት መታሰቢያን ታሳቢ በማድረግ የቀረበና የጸደቀ ታሪካዊ ሰነድ ነው። የጆርጂያ ግዛት ሴናተር ቤንጃሚን ሳንቼዝ ይህንን ታሪካዊ ሰነድ አስመልክተው በሰጡት ምስክርነት የታላቋን ኢትዮጵያ መሪዎች ከፍ አድርገው አወድሰዋል። ኢትዮጵያዊ ንጉሥ ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል በአመራር ሰጭነታቸው ሀገራቸውን ከቀኝ ገዢ ተቀራማቾች አስጥለዋል በማለት የነገስታቱን አኩሪ የታሪክ ሰሪነትን አጉልተው ገልጸዋል። ውሳኔው የቀኝ ግዛትን ስርዓትና አውሮፓውያን በአፍሪካ ላይ የነበራቸውን የበላይነት በተግባር የሰበረውን ይህንን ድል ከማወደስ ባሻገር በጆርጂያ ለሚኖሩ በርካታ የኢትዮጵያ ተወላጆችና ዲያስፖራ አባላት ላበረከቱት ማህበራዊ፣ ኢኮኖሚያዊና ባህላዊ እድገት እውቅና የሰጠ መሆኑ ተገልጿል። በተመሳሳይ የፔንሲልቪያ ግዛት ምክር ቤት እንደ አውሮፓውያን አቆጣጠር ጁን 3 2026 በሰፊ ድምፅ ባሳለፈው ውሳኔ በህግ ደረጃም ማርች 2 የአድዋ ድል ቀን ተብሎ እንዲጻፍ አውጇል። ይህንን ታሪካዊና ዓለም አቀፍ እውቅና ተከትለው የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ መምሪያ ኃላፊው በብሩክ ስለሺ በኩል ጠንካራ የምስጋናና የትግል አቋም መግለጫ አውጥቷል። ንቅናቄው በመግለጫው እንዳሰፈረው ዓለም የነጻነት ቀን ሲያከብር እኛ የድል ቀን እንድናከብር ላደረጉን በደማቸው ከአእምሮ በላይ በሆነ ጀግንነት ታላቅ ድል አጎናጸፉን ለዳግማዊ አጼ ምኒልክና ለእቴጌ ጣይቱ ብጡል ዘላለማዊ ክብርና ምስጋና ይገባቸው ብለዋል። የፔንሲልቪያና የጆርጂያ ምክር ቤቶች ይህንን ታሪካዊ ቀን በይፋ ማወጃቸው ለታሪክ ፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ለሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ መሆኑን አፋብን ገልጿል። አፋብን የትናንቱን የአድዋ ድል አኩሪ ታሪክ ዛሬ ሀገሪቱን ከዘወረው አፋኝ ስርዓት ጋር በማነጻጸር አምባገነኑ መንግስት አጥብቆ ወቅሷል። ትናንት በሰንደቅ ዓላማችን ስር ተሰልፈው ክብሯንና ሉዓላዊነቷን ያስከበሩ ጀግኖችና ክተት ተብሎ በአድዋ ተራሮች ላይ የዘመተውን የህዝባችንን በደምና በአጥንቱ ሀገር አቁሞልናል። ይሁን እንጂ ዛሬ ሀገራችን በገጠማት ጸረ ህዝብና አምባገነናዊ ስርዓት ምክንያት የሰው ልጅ ነጻነትና ክብር እየተረገጠ ይገኛል ሲል አስታውቀዋል። ይህንን ወቅታዊ በደልና ጭቆና ለመቀልበስ ድርጅቱ በቁርጠኝነትና በቆራጥነት እየታገለ እንደሚገኝ ማረጋግጧል። አክሎም ሰብአዊነትን፣ ክብርንና ነጻነትን ለህዝባችን ለማስፈን እንዲሁም በአባቶቻችን ደምና አጥንት የቆመች ሀገራችን አንድነቷ ተጠብቆና ተከብራ እንድትኖር የበኩላችንን ታሪካዊ ኃላፊነትን እንወጣለን ሲል ቃሉን አድሰዋል። በመጨረሻም በመግለጫው ይህ ታሪካዊ እውቅና እንዲሰጥ ለሰሩ የህግ አውጪዎች፣ ድጋፍ ላደረጉ የማህበረሰብ አባላትና የአድዋ ታሪክ ከትውልድ ወደ ትውልድ እየተሻገረ እንዲቀጥል ለደከሙ ወገኖች ሁሉ ከልብ የመነጨ ምስጋናውን አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃችን እናልፋለን። የዓለም ፖለቲካ የጉልበተኞች መሆኑንና ዓለም አቀፍ ግንኙነት በህግ ሳይሆን በኃይል ላይ የተመሰረተ መሆኑን የሚያሳይ አስገራሚ ዘገባ ሰሞኑን ወጥቷል። የተባበሩት አረብ ኤሚሬትስ ኢራን የምትሰነዝርባትን የሚሳኤል ጥቃት እንድታቆምላት በቢሊዮን የሚቆጠር ዶላር መክፈሏን ሮይተርስ የውስጥ ምንጮቹን ጠቅሶ ዘግበዋል። እንደ ዘገባው ከሆነም ዩናይትድ አረብ ኤሚሬትስ በመጀመሪያው ዙር 3 ቢሊዮን ዶላር የከፈለ ሲሆን አጠቃላይ ስምምነቱ እስከ 20 ቢሊዮን ዶላር ሊደርስ እንደሚችል ተገምቷል። ዩናይትድ አረብ ኤሚሬትስ ቀደም ሲል የአየር ክልሏን ለማስጠበቅ ለአሜሪካ ከፍተኛ ዶላር ትከፍል ነበረ። አሁን ግን በቀጥታ ለዋና ባላገሯ ለኢራን መክፈል መምረጧ በዓለም ላይ የሌላ አካል የጥበቃ ዋስትና አስተማማኝ እንደሌለውና ሀገራት የራሳቸውን ሰላም በገንዘብ ለመግዛት እንደሚገደዱም ያሳያል። ይህ ክስተት ራሷ ዩናይትድ አረብ ኤሚሬትስ ለብልጽግናው ስርዓት የምታደርገው የገንዘብና የድሮን ጋጋታ ለሚያይ ታዛቢ ትልቅ ማስተማሪያ ነው ተብሏል። የአብይ አህመድ አገዛዝ ከዩናይትድ አረብ ኤሚሬትስ ከፍተኛ ዶላር ፍሰትና ዘመናዊ የጦር መሳሪያ ድጋፍ እያገኘ ቢሆንም በረብጣ ዶላርና በዘመናዊ መሳሪያ ብቻ የህዝብን የነጻነት የህልውና ትግል ማሸነፍ እንደማይቻል ራሷ ዩናይትድ አረብ ኤሚሬትስ ያው ምሳሌ ሆና ቀርባለች። በቢሊዮን የሚቆጠር ዶላርና የቴክኖሎጂ የበላይነት ኖሯት በጉልበተኛው ፊት ዋስትና ያጣችው ዩናይትድ አረብ ኤሚሬትስ የገንዘብና የመሳሪያ ክምችት ብቻውን የኃይል ሚዛን እንደማይወስን በተግባር አሳይታለችም። የፋኖ ትግል በአደባባይ እያሳየ ያለው ትልቁ እውነትም ይህንኑ ነው። ሰላም፣ መብትና ህልውና በድርድር ወይንም በአንዳች ቸርነት ላይ ተመስርቶ አይመጡም። አንድ ህዝብ የራሱ የሆነ የውስጥ አንድነት፣ ጽናትና የኃይል ሚዛን ካልገነባ በስተቀር በዶላርና በድሮን ብዛት ሊደገፍ የሚችል ፍጹም ዋስትና እንደሌለው የፋኖ እንቅስቃሴ በተግባር እያረጋገጠ ነው። ዶላር የጦርነትን ነበልባል ለጊዜው ሊያራዝም ወይንም ሊያበርድ ይችላል። የነጻነትና የፍትህ ረሃብን ግን በፍጹም መግዛት አይችልም። እውነተኛ የህልውና ዋስትና የሚገኘው በሌሎች መደገፍ ሳይሆን የራስን ዕጣ ፈንታ በራስ እጅ ማስገባት ሲቻል ብቻ ነው። ይህንን አሳይቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 8 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን ያደመጣችኋቸውን ይመስሉ ነበረ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ እያልን ለተፈጠረው ድምፅ መነፋነፍ በህመም ምክንያት መሆኑን እንድትረዱልንና ከወዲሁም ይቅርታም እንጠይቃለን። ቸር ቆዩ።